ሄለን በፈጠረሽ ለምንድን ነው እንጨቃጨቀው? ጎረቤት እንኳን ይሰማናል እኮ። እኔ ስለ ጎረቤት ምን አገባኝ? ስለ ራሴ ነው እንጂ የሚያገባኝ። እኔ የሚገርመኝ ስንት የወርቅ ቀለበት አለሽ እንዴ? ጓደኛ ስለገዛሽ እኔ መግዛት አለብኝ እንዴ? አዎ እኔ መግዛት አለብኝ። እኔ ለምን ከሌሎቹ አንሳለሁ? የሌሎቹ ፍቅረኛ ስንት ነገር ያደርጉላቸዋል። አንተ ነህ ዝቅ የምታደርገኝ። ቆይ እኔ ምን አሳጠውሽ? ያለኝን ነገር ላንቺ ያደረኩ ነው አይደል? እሺ እኔ ምን አሳጠውሽ? ስማ እኔ ማንንም አንቀባራ ያኖረኛል። እሺ ካንተ ጋር ሆኜ ነው እዚህ ዝቅ ብዬ እየኖርኩ ያለሁት። እኔ ፍቅር ማለት እኮ ፍቅርን ሂድና እዛው ፈልግ። እሺ ደግሞ እኔን አመስግነኝ። ማንንም የማይፈልገኝ የነበርከው ልጅ ነው አምጥቼ እንድትፈልግ ያደረኩ። አንተ እኔን እንደዚህ ታዋርደኛለህ? የኔ ፍቅር እንደዛ አይደለም እኮ ራማ እዚህ ምን ታደርጊያለሽ? ማለቴ ዳዊት አባቴ ሞተ። የአባቴ ዘመዶች እንዳለ አባረሩ። መሄድበት አጣው። እንዴት እንደዚህ ያደርጋሉ? እንዴት ጨካኝ ቢሆኑ ነው? ዳዊት ምንም መጠጊያ የለኝም። አሁን ላይ አንተ ካላስጠጋኝ መንገድ ላይ መውጣቴ ነው። እቺ ደግሞ ማናት? የምን ድራማ ነው እየሰራ ያለው? አይዞሽ አታክሽ ራማ። ለወደ ውስጥ ግቢ። ቤት ገብተን መነጋገር እንችላለን። ለምን ማንነቱን አትናገሪም? ነው ወይስ የተደበቀ ነገር አላችሁ? ምንም የተደበቀ ነገር የለም። ሁሉንም ውስጥ ገብተን እንነግርሻለን። ምን ትመስላለች? ይሁን ምን ቀልብ ያልወደዳት ራማ። ነይ ውስጥ ግቢ ነይ። የሚገርም ነው። ሁሉም ሰው እንደፈለገ የሚገባበት ሆቴል መሰላት እንዴ? ሄለን አትሳሳች። መሄጃ ስላጣች መሰለኝ እዚህ የመጣችው። እሺ አንቺ በሷ ቦታ ብትሆኝ ምንድን ነው የምታደርጊው? መቼም አልሆነም። ማንነቷ የማይታወቅ። እስኪ ተረጋጊና ስሚ። ራማ የቤተሰቦቼ የቅርብ ዘመድ ነች እንዴ። የሷ ዘመዶች እኮ ለአባቴ ያደረጉልኝ ነገር መቼም አልረሳው። ሰው ትንሽ ቀን ብትቀመጥ ታዲያ ምን ችግር አለው? እሱ እኔን አይመለከተኝም። እቺ ሴት እዚህ ቤት ውስጥ አትኖርም። እንዴ ምን ማለትሽ ነው? ምን አይነት ጭካኔ ነው? ይሄ ጭካኔ አይደለም። መርዳት ካለበት እዛው በውጭ ይርዳት። እዚህ ቤት ግን አትኖርም። ቆይ አንቺ እሷ እዚህ መኖር ምን ይጎዳሻል? ዝም ብዬ ሳያት የሆነች ውሸታም ትመስላለች። ምንም ውስጥ ያልወደዳት። እኔና አንቺ ተጋብተን ብንኖር ቤት ይጠበኛል ብትይ ችግር የለውም፣ ሊቀር ይችላል። ግን እኮ ገና አልተጋባንም አይደል? የተወሰነ ጊዜ ብትቀመጥ ታዲያ ምን ችግር አለው? ማን ነበር ስምሽ? ነሽ? ራማ እባላለሁ። ራማ ሄለን ትባላለች። ቅድም ሳላስተዋውቅሽ ፍቅረኛዬ ነች። በጣም ደስ ይላል። እና ራማ ምን ለማድረግ ነው ታዲያ አመጣጥሽ? አመጣጤማ ስራ ለመስራት ለሆዴም የሚቀመስ ጎኔም ለማረፊያ ለመፈለግ ነበር። ታዲያ ከዚህ የተሻለ ብዙ ስራ አለ። ለምን እሱን አልሞከርሽ? ሌላ ቦታ ለመቀጠር ሞክሬ ነበር፣ ግን እዛ ተያዥ ጠየቁኝ። እኔ ደግሞ ማንንም አላውቅም። ለዛ ነው ወደዚህ የመጣሁት። እዚህ ደግሞ ራማ አትጨነቂ እሺ። ከዚህ የኖርሽ ነገሮችን ማስተካከል እንችላለን አይደል? እንደሄዱ አይደል? ዳዊት እኔ አሁን ላይ የምፈልገው ትንሽ ማረፊያ ቦታ ነው። ከዛ የታዘዝኩትን አደርጋለሁ። ቤትም አጸዳለሁ፣ እቃም አጥባለሁ፣ በአጠቃላይ ሁሉን ስራ እሰራለሁ። ችግር የለውም። የተረጅነት ስሜት እንዳይሰማሽ ተገቢውን ክፍያ። የምን ክፍያ? ኧረ እኔ ምንም ክፍያ አልፈልግም። እንዴ ለምን? ዳዊት ያለ ፕሮግራም ላይ ወጥቼ ሌላ ወጪ እንድታወጣ አልፈልግም። ኧረ ምንም ይክፈልሽ እንጂ እኔ እዚህ መሆኔ ለእኔ በጣም ትልቅ ጥቅም አለው። ውጭ ወጥቼ የወንድ መጫወቻ የአውሬ ራት ከመሆን እዚህ በነፃ እያገለገልኩ መኖር እፈልጋለሁ። ራማ ምንም ሀሳብ አይግባሽ። የበላነውን በልተሽ ትኖሪያለሽ።
ክፍያውን ደግሞ እናስብበታለን። እሺ በጣም አመሰግናለሁ ዳዊት። ሰዓቱ ረፍዷል። ስራ ይረፍድብኛል። ሄሉ አብረን አንሄድም? አንተ ሂድ፣ እኔ ትንሽ ቆይቼ እወጣለሁ። ራማ እንደ ቤት እሺ። ደግሞ በጊዜ እመጣለሁ፣ አልቆይም። ቻው። እሺ ስራ ለመስራት ነው የመጣሁት ብለሻል አይደለ? ይኸው ከዚህ ጫማ ትጀምሪና በደንብ አድርገሽ ታጠቢያለሽ። ትንሽ ቶሎ በይ፣ ይሄንን ጫማ እዚህ ላይ አፍጥኝ። እሺ በይፍጠኝ፣ ቶሎ በይ። ቤቱንም አጸዳጂ፣ እቃውንም አጣጥቢ። ቶሎ በይ፣ ፈጣን። እሺ በይ። ስሚ ደግሞ እዛ ያሉትን ልብሶች እንዳለ አውጣጭና ማጠብ ጀምሪ። እንዳለ እነዚህ ስራዎች በሙሉ ዛሬ እንዲጠናቀቁ ፈልጋለሁ። እሺ እሰራለሁ። ደግሞ እኮ ከዚህ በላይም ሰርቻለሁ። ደግሞ ለዳዊት ምንም ቢሆን እሰራለሁ። ማለት ከዚህ በላይ ሰርቻለሁ? እስቲ ይኸውልሽ አረብ ሀገር 2 ዓመት ስራ ሰርቼ ነው የመጣሁት። ይሄ ለኔ ቀላለሁ። አረብ ሀገር? አዎ አረብ ሀገር። ምን ነው እናንተ አረብ ሀገር ደርሳችሁ የመጣችሁ ሴቶች አትታመኑ። አሁን ገባኝ። ምኑን የገባሽ? ስሚ ከእንባሽ ውሸታም እንደሆንሽ ተረድቻለሁ። እሺ ኧረ እኔ አልዋሸሁም። ምን ሆነሽ ነው? አፍሽን ዝጊ። ማንንም ልትሸውጂ ትችያለሽ፣ እኔ ሄለንን ግን አትሸውጂኝም። እሺ እባክሽን፣ እኔ በፍጹም ውሸታም አይደለሁም። አሁን ሁሉን ነገር ተናገሪ፣ አፍጥኙ። ኧረ እባክሽን እያሳመምሽኝ ነው። ሄሎ ወይ ፍቂ፣ መጣሁ። ዕቃ ረስቼ ወደ ቤት እየተመለስኩ ነው። 2 ደቂቃ ብቻ መጣሁ፣ ጠብቀኝ። ተናገሪ። እንዴ እያሳመምሽኝ እኮ ነው። ትሰሚኛለሽ? ይሄንን ጨርቅ አንሺና ቀጥታ ቤቱ መጠራረግ ጀምሪ። አፍጥኙ። እሺ ሄለን ምን እያደረግሽ ነው? ገና እኮ መግባቷ ነው አይደል? ይሁን ልትሰራ አይደል እንዴ መጣችሁ? ደግሞ ባጋነንም የቤቱ እመቤት ነኝ። ተይው በቃ ራማ ተይው። ምን ነው እንቁላል አረካት? ይሄ እንቁላል ማድረግ አይደለም። ለሰው እስኪ ትንሽ ክብር ይኖርሽ። ስማ ለዚች ብለኝ ትሰርበኛለህ? እንቁላልን ታቀፋት። እሺ ሄለን እስኪ ተረጋጊ። እስኪ እንዳትነካኝ፣ እኔ ነኝ ወራዷ ሲጀመር። ሄለን አንቺ ሄለን ወገብሽን ነክቼሽ እንደዚህ ከጮሽ ሌላ ቦታ በነካሽ እንደልጮኝ። ይቅርታ ሳላስበው ስለነካኝ ነው። ማለት አሰብሽው ሌላም ቦታ ብትነካኝ አልጮህም እያልሽኝ እኮ ነው። አይ እንደዛ እንኳን አይደለም። ለማንኛውም ኤልያስ እባላለሁ። ራህማ እባላለሁ። እኔ ዳዊት ጓደኛ ነኝ። በቃ ባጭሩ የዚህ ቤት 2ኛ ባለቤት ማለት ትችላለሽ። በጣም ደስ ይላል። የዳዊት የቅርብ ጓደኛ ነህ። ወንድሙ ብትይኝ ይቀላል። እና አንቺስ ምን ነገር ታለሽ? እኔ እንኳን የዳዊት የሩቅ ዘመድ ብሆንም አሁን ግን ለስራ ነው የመጣሁት። አንቺን የመሰለች ውብ ሴት እስከዛሬ ድረስ ሳያስተዋውቀን የት አስቀምጦሽ ነው? ወይስ በጣም ተራርቀን ነበር? እኔ ነኝ ፈልጌው የመጣሁት። እንኳን ደህና መጣሽልኝ አንቺ ውብ ጨረቃ። እንኳን ደህና ቆያችሁ። ሻይ ወይስ ቡና ላፍላ? ሻዩን ቡናውን ይቅርብኝ። የአንቺ ውበት ማየት ይበቃኛል። ማይ አንቺ ቡጣ አበባ አሁን እዚህ ሆነሽ። ይቅርታ ስራ አለብኝ፣ መሄድ አለብኝ። ለማንኛውም ነገ መጥቼ በደንብ እናወራለን። እሺ እሺ።
ሄሎ ሜሪ፣ ወይ መጣሁ። የት ነሽ አንቺ? እንዴት ዋልክ ዳዊት? እንዴት ዋልሽ ራማ? አለን እግዚአብሔር ይመስገን። እንዴት ነው አካባቢውን ለመድሽው? አዎ ለምጄዋለሁ። አልጠፋብሽማ? አልጠፋብኝም፣ እንደውም ይበልጥ እያወቅኩት ነው። በጣም ጥሩ፣ አይዞሽ። ሁሉም ነገር መድፈር ነው፣ መፍራት የለብሽም። አይ ዳዊት፣ የምን ፍራቻ? አንተን የሚሰለ ሰው አግኝቼ እንዴ? እኔ ምን አደረኩልሽ? ዳዊት፣ በእውነት እንዴት እንደማመሰግን አላውቅም። ዘመዶች አውጥቶ ስጡልኝ፣ አንተ ብቻ ነኝ ተቀበልክ። አይ ራማ፣ እኔ ምንም አላደረኩልሽ። ምንም ቢሆን በሰው መተማመን የለብሽ፣ በራስሽና በፈጣሪ መተማመን አለብሽ። ዳዊት ግን እና አባባ የት ናቸው? አባባማ ካረፈ 2 ዓመት ሆነው እኮ። ምን? እንዴት ማለቴ? ታመው ነበር? አይ አልታመመም፣ ብቻ የሆነ የሰው እጅ አለበት። በመኪና አደጋ ነው የሞተው። ወይኔ ነፍሳቸውን በገነት ያኑረው። ግን በጣም ይቅርታ ስላልሰማው ነው እሺ የጠየቅኩ። ችግር የለውም፣ ብትሰሚማ ትመጪ ነበረ። ደግሞ ማን ይነግርሻል? ከአንቺ አባት ጋር ነበረ የሚነጋገሩት። አንቺ አባት ያው ግን የገጫቸው ሰውዬ ተይዟል? ማለቴ የሰው ስራ አለበት ስላልክ ነው። ገጪው ወዲያው ነው የተሰወረው። ደህና ቤቱ በተቀመጠበት ደውለው ነው ያስገደሉት። ማለት ማን ደውሎ የጠራቸው? ከሰው ጋር ግጭት ነበረበት እንዴ? ታሪኩ ስብስብ ነው። ብቻ ሌላ ቀን እነግርሻለሁ። እኔም የአባቴን ገዳይ እስከዛሬ እየፈለኩ ነው። ይቅርታ ዳዊት፣ ማላውቀውን ነገር እየዘባረኩ በሀሳብ አሰመጥኩ። ደግሞ ለአባባ ገዳይ እኔም የማስፈልገ ከሆነ በሚችለው ነገር ሁሉ አግዛለሁ። እሺ ራማ፣ አመሰግናለሁ። ደግሞ ከሄለን ጋር እየተግባባችሁ ነው አይደለ? ሄለን እኔ እስከዛሬ ድረስ እንደ ራማ አይነት ውብ ሴት አይቻላል። የዓለም ቆንጆ ናት እኮ በእናትሽ። ምን ሆነ ደግሞ የሚያምሮች አፈር የመሰለች ልጅ። እኔ ምንም አልተመቸኝም። እኔ ግን ቃላት የለኝም። ዳዊት እንደዚች አይነት ቆንጆ እስከዛሬ ደብቆ አስበላል። ስማ ኤልያስ፣ እኔ እየቀለድኩኝ አይደለም። በዚች ዘረቢስ የተነሳ የኔና የዳዊት ነገር ማብቂያው እየደረሰ ነው። አሁን ወደ ጨዋታ የመጣሽ ስም ሄደ። እኔ ግን ዳዊት ይህን ሰሞን ቤት የሚለው ነገር ምንም አልተመቸኝም። ማለትማ በዚች ልጅ ዳዊትን እንዳትበይ ፈጠን ብትይ ለተሻለ ይመስለኛል። ዳዊት ይህን ሰሞን ጸባይ በጣም እየተቀያየረብኝ ነው። እሱን አይደል እንደብልሽ፣ እንደ ዳዊት አይነት ሰው የትም አይገኝም። እንዳትቀደም። እሱን ለኔ ተው፣ ምን እንደማደርግ ያውቃል። እንደዚህ ጨዋታው ከተጀመረማ አንቺና ዳዊት ስትባሉ እኔ ራማን በደንብ በጣፍጬ ይበላለሁ ማለት ነው። ባይገርምሽ ሄለን ከልቧ ስለምታፈቅረኝ ነው ዝም ብላ እንደዚህ የምትጨቃጨቀኝ። ዝም ብላ ተጫዋለች እንጂ እኮ ውስጧ ባዶ ነው። እኔም በጣም ነው ማፈቅራት። ለሄለን ምንም ባደርግ ምንም አይመስለኝም። ታዲያ ለምን አትጋቡም? እስከ መቼ እንደዚህ ሆናችሁ? እሱ ላይ ነው ችግሩ። ስለ ጋብቻ ሳነሳባት ወይ በቁጣ ወይ ደግሞ በሆነ ነገር ትሸፋፍነዋለች። ብቻ ዳዊት እድሜ እንደቀልድ ይሄዳል። እድሜን ደግሞ ወደ ኋላ መመለስ አልችልም። ስለዚህ ፍጠን። እውነትሽን ነው፣ መፍጠን አለብን። ዳዊት ዋው፣ ቤቱ እንዴት ነው? እባክህ በአዲስ የተሰራ ነው የሚመስለው። በጣም አምሮበታል። እድሜ ለራማ ሰው የሚኖርበት አስመሰለችው። ሄለን ቤቱ አላማረም? ምን ያምራል? ያው ነው እንዴ። እኔ ከዚህ በላይ ቤት ሲጸዳ አላየሁም። ደግሞ ራማ እንኳን አጽድተው ገና ስትነካውም ያምራል። ክብር ማታውቁ ከማንም ጋር አፍላፍ ገጥሞ ማውራት ለምዳችኋል። በሉ ተጫወቱ፣ ሻይ ላፍላ። ሄለን ምን አይነት ንግግር ነው የምትናገሪው? ለምን ለሰው ክብር አይኖርሽ? ስማ፣ እኔ ክብር ጠንቅቄ የማቅሰው ነኝ። የማን ልጅ እንደሆንኩኝ አትርሳ። አንቺም ሴት ነሽ እንዴ? በሷ ቦታ ብትሆኝስ? አንዴ እኔ እናንተ ውስጥ ገብተን እናውራ አንዴ።
ራማ አንዴ ነይ እስኪ። አቤት ፈለክ? ስሚ ራማ፣ ይመስለኛል በእነዚህ ፍቅረኛሞች መሀል እየገባሽን በሆነ ታውቆሻል። እኔ ማለት እንዴት? እዚህ ቤት መቆየት ላንቺ ከምንም በላይ አስፈላጊ እንደሆነ ሁለታችንም እናውቀዋለን። አዎ ከዚህ ተሻለ ቦታ አላገኝም፣ ግን ከነሱ መሀል እንዴት ልገባ ቻልኩ? እዚህ ቤት ለመቆየት ደግሞ የግድን የሚያዝ አለብሽ። ሄለን ትጠላሻለች። እሷ ካልፈለገችሽ ደግሞ ዳዊት ያባርርሻል። እኔ ሄለን ምን አረጋት ነው የምጠላኝ? ምን በደልኳት? እኔ እሱን አላውቅም፣ ግን ዳዊትን እኔ ላሳምነው እችላለሁ። በምላሹ አንቺም ብዙም ሰጪ ነገር ይኖራል። እባክህ፣ እኔ ችግረኛ ሰው ነኝ። ብዙ መከራና ሀዘን እየተፈራረቀብኝ ያለው ሰው ነኝ። አላሳዝንህም? ሄለን ለምን አትረጅም? ምንድነው የምረዳ? ፍቅረኛ እስከሆንኩኝ ድረስ ምልን ነገር በሙሉ ማድረግ አለብህ። እኔ ሳላሟላ የቀረሁበት ቀን አለ? ትናንት ስንብር ነው የሰጠውሽ። ታዲያ ስጠኛ። ለእኔ አይደል እንዲህ ስትኸው? ላንቺ የሰጠውሽን ያላግባብ በጨርቃ ጨርቅ ባታጠፊው ኑሮ ይሄን የራሳችን ቤት ይኖራል ነበር። ስማ፣ እኔ እሱ አይመለከተኝም። አሁን የምታፈቅረኝ ከሆነ 100,000 ብር እፈልጋለሁ። ሄለን እየቀለድሽ መሆን አለበት እንዴ? አሁን ደግሞ ቢዝነስ ከስክዟል እንዴ? ይሄን ብር የእጄ ላይ የለኝም። አሁን የት አምጥቼ ነው የምሰጥሽ? ኧረ የለህም? በጣም ጥሩ። እመኝኝ ሄለን፣ እኔ ላንቺ ሰስቼ አውቃለሁ? ሁሌ ሰበብ። እቺ ምናምን ተቀምጥ የምታስቀምጥበት ግን አታጣም አይደል? ሄለን፣ አንቺ ሄለን፣ አንቺ ሄለን። በምላሹ ደግሞ አንቺ የምትሰጪ ነገር ይኖራል። ልቀቀኝ እንዴ! እኔ ለራሴ ብዙ ችግርና መከራ የተፈራረቀብኝ ሴት ነኝ። ቆይ አላሳዝንህም? ሄለን እባክሽ አንዴ ስሚኝ እሺ? ያልሽኝን ነገር ከየትም አምጥቼ እሰጥሻለሁ። የራስ ጉዳይ። እኔ አረጋጋታለሁ። ሄለን በእናትህ ተወኝ ኤልያስ። እቺ ውሻ ተጫወተችብኝ። አይሽ አይደለ? ቅድም ያልኩሽ እኮ ይሄንን ነው። ዳዊት እሷን ሲያየኑ ይበራል እኮ አልኩሽ። አሁንማ ሁሉም ነገር ታወቀኝ። ስሚ የዋቱኝ፣ እቺ ልጅ ነገ አንቺን አስወጥታ እሷ እዚህ ቤት ለመኖር ነው ሐሳቧ እኮ። እቺ ምናምን ከኔ ልትበልጥ አታያትም እንዴ? አንቺ ማታረጊውን እያደረገች እንዴት አትበልጥሽም? ታዲያ እንዴት አድርጌ ከዚህ ቤት ላስወጣት? አይዞሽ ሄለን አይዞሽ። እኔ ምህት አለኝ። ስትጎጂ ቆም ያለኝ እሺ፣ እኔ እረዳሻለሁ። አታስቢ። ደግሞ ተረጋጊ። በዚህ ደረጃ ራስሽን ብረት አይደብሽ። ሄሉዬ፣ ይሄ 2 ቀን በከባድ ነው ያሳለፍኩት። እባክሽ ይቅር በይኝ። ዴቭ፣ እኔ ባንተ የሚጨክን አንጀት የለኝም፣ ግን የምታደርገውን ነገር ፕሊስ እየተጠነቀቅክ አድርግ። እሺ ፍቅር፣ ሁሉንም አስተካክላለሁ። እንዴ ምን ሆነሽ? ምን ጠፋብሽ? የአንገት ሐብሌ ጠፋ። ጠዋት እዚህ ነው ትቼ ሄድኩትኝ። ምናልባት ሌላ ቦታ የሄድሽበት ቦታ ካለ አስታውሺ። ጠዋት እዚህ ነበር ትቼ የወጣሁትኝ ካንተ ጋር። ቦርሴን አስቀምጬ አይደል እንዴ የወጣሁትኝ? ማንሽ? ራማ። ታዲያ ከዚህ የት ይሄዳል? ራማ እንዴ? ራማ ደግሞ ምን? አቤት የለን ጠራሽ? አንቺ ሌባ! ምን አሁን አንገት ሐብሌን ካስቀመጥሽበት አምጪ። ሌባ! የምን ሐብል? ኧረ እኔ አልወሰድኩም እንዴ። ሄለን እረፊ። ከዚህ በኋላ ጫፏ እንዳትነካትሽ። እቃው የት ነው? አሁን መፈተሽ እፈልጋለሁ። ያለበለዚያ ዛሬ እናንተ ነገር እዚህ ጋር ያበቃል። ወቅ ቆይ መልሼ እደውላለሁ። ምንድን ነው? ምን ሆናችሁ ነው? እቃውን ፈትሽልኝ። እቃውን መፈተሽ እፈልጋለሁ። እቄን ወስዳብኛለች። አሁኑኑ ፈትሽልኝ። ማ ራማ? አታደርገውም እንዴ? ምን ሆነሻል? ሄለን አትሳሳች። መጀመሪያ ተረጋጊና እንፈትሸዋለን። ተረጋጊ አትበልኝ። አልረጋጋም። አሁንም ሻንጣውን ፈትሽልኝ። አታረጋጋኝ። ምንም ነገር አትንገረኝ። በቃ ተረጋጊ። እኛ እንፈትሸዋለን። ችግር የለውም።
በኤልያስ እጅ ነበር። እኔ ምንም የማውቀው ነገር የለም። አንቺ ያማታል እንዴ? ጤነኛ አይደለሽም እንዴ አንቺ? እኔ አልወሰድኩም። እኔ ምንም የማውቀው ነገር የለም። ራህማ ለምን ምን አጉድዬብሽ ነው? ዳዊት እባክህን፣ እኔ ምንም የማውቀው ነገር አንቺ ሌባ ምን ቢጎልብሽ እኔ መጠየቅ አልነበረብሽ? ኧረ እንዴ ስማኝ እባክህን፣ እኔ ምንም የሰረኩት ነገር የለም። ዳዊት ምንም እንዳታዝንላት። እንደዚህ አይነት ሰው ቤት ውስጥ እየገቡ ቤቱን ባዶ አድርገው ነው የሚጨርሱት። ቆይ እኔ አንድ ሀሳብ አለኝ። ምን አይነት ሀሳብ? ይቺ ልጅ አሁን ከዚህ ቤት ማባረር አሊያም ደግሞ ለፖሊስ ማስያዝ ነው። እንዴ ምን ፖሊስ? ኧረ እባካችሁም በእናታችሁ አላሳዝናችሁም እንዴ? ሰምኛለሽ? ምንም ሌባ እህት የለኝም። ደግሞ አታፍሪም እንዴ ለሌባ እንድናዝን ስትጠብቂ? ምንም አናዝንም ለሌባ። እሺ ዳዊት አንዴ ወጥተን ብንነጋገርስ? ምን መሰለህ ዳዊት፣ እቺ ልጅ እንዳጠፋች ብናውቅ በዚህ ሰዓት ግን እሷን ማባረር ትክክል ነው ብዬ አላስብም። ለምን? ችግሯት ስላስጠለልኳት፣ ዘመዶቿ ጠልተዋት ስላባረሯት ነው ስለተቀበልኳት ነው? አዎ ይገባኛል። ከቤት ማባረሩ ግን መፍትሄ አይሆንም። እዚሁ ብናስተምራት ለምን መሰለህ? ለምን? ሰውን የምታስተምረው አርቀኸው አይደል? እዚሁ ሆነ ጥፋቱን እየነገርከው ስታስተምረው ይገባዋል። እሱማ እውነት ነው። እኔም መጨከን ያቃተኝ ራህማ እንደዚህ አይነት ልጅ አልነበረችም። አየህ፣ ሰው ፈልጎ አይደለም መጥፎ ነገር ውስጥ የሚገባው። ስለዚህ ቀርበህ ቅንነትን አሳያት። የአባቷ ውለታ ይዞኝ ነው እንጂ ለሌባና ለካሃዲ ምንም ቦታ የለኝ። እንደውም የሰረቀችውን ሀብት ቅጣቷን በስራ እንድትከፍል ማለት ነው። ማለት እንደ እስረኛ ትሆናለች። እሺ አንተ ካልኪው ግን እንድታናግረኝ አልፈልግም። በጣም ጥሩ ጓደኛ። ሀሳቤን ስለተቀበልከኝ በጣም አመሰግናለሁ። ኤልያስ አንተ ጥሩ ጓደኛዬ ነው። በድንገት መጥፎ ውሳኔ እንዳልወስን ስላደረግክ በጣም አመሰግናለሁ። ዴቭ በዚህ ጊዜ አጠገብ ካልቆምኩ ምኑን ጓደኛ ሆነ? በቃ እንግባ፣ ነገሩን ቀለል እናድርገው። እሺ እንግባ። አንተ ሞኝ፣ ገና እጫወትብሃለሁ። ይሄ መጀመሪያ ነው። አንተ ግን ከባድ ሰው ነህ። እንዴት ነው ይሄ እቅድ ይመጣልህ? በእኔ ተማመኝ ይሻል ነበር። ተማመኝማ ይኸው አኮራኸኝ። አንቺ ግን ይህን የመሰለ ትወና እየቻልሽ እስከ ዛሬ ፊልም አለመስራት በጣም አስለመድኩ አይደል? ማስደመም ብቻ። እኔ የሆነ ሰዓት ላይ እኮ እኔ ራሱ እያየሁሽ እንድጠራጠር አድርግሽኝ። ራህማ የሆነ ትወስደዋለች እንዴ እንድላ አድርግሽኝ። እኔ የገረመኝ ራህማ ኤልያስ ነው ያለችው። እንዴት አይታ ነው? እንዴት መሰለሽ፣ አጋጣሚ አቃጣሪ ሆነልኝና አንቺና ዳዊት ከቤት እንደወጣችሁ እኔ ቤት ደረስኩ። ራህማ በሰላም? አይ እንትን እኮ እኔ የምልሽ የሆነ ቀዝቃዛ ነገር ሚሪንዳ ነገር ፈልጌ እና ከሱቅ ታመጭልኛለሽ እንዴ? ላስቸግርሽ? ወይ ታዲያ ምን ችግር አለው? አይደለ? እስኪ በእናትሽ ላስቸግርሽ። እዚህ ሰፈር የለም አሉኝና ወይ ታች ሰፈር ምናምን ሄደሽ ታች እዚህ የለም? የለም እዚህ ሰፈር። እሺ በቃ ችግር የለውም። እሺ አስቸገርኩሽ? ኧረ ችግር የለም። እሺ
ልጅቷ ያየችው ነገር ስለነበረ ነው ኤልያስ ስትል የነበረው። እየዛኝ ነበረ። ልጅቷ የዋዛ አይደለች። እኔ ግን ግራ አይገባኝ። ልጅቷ የዋዛ እንዳልሆነች እያወቅ ሄደ ለዳዊት እንደዛ ማለትን የገረመኝ። ምን አልኩት? መጀመሪያ እንድትባረር አደረክ፣ አሁን ደግሞ ይቅርታ እንዲያደርግላት አደረክ። ቆይ ለምን? በመጀመሪያ አሁን ማንነቷ ታውቋል። ገባሽ? አልገባኝም። እንዴት እንታወቀው? መጀመሪያ እቺ ልጅ የዳዊት ዘመድ ነበረች። አሁን ግን ሌላ ተብላ ዘመድነቷ ቀርቷል። እና ከቤት ካልወጣች ምን ይቀየራል? አሁን ዳዊት ሌባ እንደሆነች አድርጎ ነው የሚያያት። ለእኛ ደግሞ ይሄ ጥሩ አጋጣሚ ነው። እንዴት ነው ጥሩ አጋጣሚ የሆነ? አሁን የዳዊትና የራማ ነገር ስላበቃለት ዳዊት አይኑን ወደ አንቺ መለስ ያደርጋል። አንቺ ደግሞ ፍቅርሽን ጨመር በማድረግ መጀመሪያም ተሳስቶ እንደነበረ እንዲገባው ታደርጊያለሽ። ጥሩ ሀሳብ ይመስለኛል። ደግሞ ሌላው በየቀኑ ቤት እየመጣሽ እሷን በመጨቆን ማንነትሽን ታሳያለሽ። ለእሷ ሀሳብ አይግባ፣ እንደ አህያ ጭናታለሁ። ያኔ ራሷ ከዚህ ቤት ውጣ አስወጡኝ ትላለች። እኔም ያቀልኩላት ነገር ስላለ ለዛ አዘጋጃታለሁ። አንቺ ብቻ ዳዊትን ለእኔ ተወው። እንዴት እንደማሳምን አሳያለሁ። ፈጣሪ ወይ ምን በድዬ ነው ሁሉ መከራን ሊያመጣው? ህይወቴን እለውጣለሁ ብዬ ከሀገሬ ከእናቴ ከአባቴ ቤት ተሰድቼ ወጣትነቴን በበረሃ በሰው ሀገር ጨርሼ ወደ ሀገሬ ተመልሼ ህይወቴን በጥሩ ሁኔታ እመራለሁ ብዬ ሳስብ የራሴው ዘመዶች ገንዘቤን በልተው ከራሱ ቤት አባረው አስወጡኝ። አሁን ደግሞ ማረፊያ ያገኘው ብዬ ባሰብኩበት ጊዜ ምንም ያልበደልኳቸው ሰዎች እኔ ላይ ጠላት ሆነው ተነሱ። እሺ ምን ላድርግ? ምን ልሁን? አሁንስ ግራ ገባኝ። ዳዊትም ላይኑ ነው የጠላኝ። አንቺ ሌባ ምን አባሽ እየሰራሽ ነው? ምን ነው ታዲያ? ምን ያርበተብትሻል? ነው እንደለመድሽ ልትሰርቂ ስትደረስኩብሽ። እኔ ሌባ አይደለሁም። ሁሉም ነገሮች አውቀው የተቀነባበሩ ናቸው። ማን አንቺን ሰው ብሎ የሚያቀነባብረው? ማንነትሽ ረሳሹ እንዴ? አንድ ቀን እውነቱ መውጣቱ አይቀርም። ለዛ አንድ ቀን እስቲ አድርስሽ። ለምዶ ደግሞ ቤቷ ልትጸዳው? አራት ልቻለሁ። ይሄ ወለል ተጸርቷል። እስቲ እዩ። አራት ልቻለሁ። እባክሽን ሄለን በይ። አሁንም ድጋሚ አጽጂ። እባክሽን ሄለን እንደዚህ ግፍ አትስሪ። ቆይ ምን አርጌሽ ነው? ምን በድዬሽ ነው? ስሚ አንቺ ዘረቢስ፣ መጀመሪያ ማን እንደሆንኩ ወቂ። እሺ ጥጋብሽ ትንሽ በረድ ይበልልሽ። አንቺም እኮ ሴት ነሽ። ነገ ይሄን ግፍ ታገኘዋለሽ። አንቺ ሌባ፣ እንዲሁም ይሄንን ታየውና ሂጂና እነዛን ልብሶች ሰብስቢና አውጥተሽ ጠቢ። ሄለን እኔ እውነትን ይዤ አይጸጽተኝም። የሚጸጽተኝ እውነተኛ ሌባ ብሆን ነበር። ሰማሽ አንቺ ውሻ፣ አፍሽን ዝጊ እሺ። ካለበለዚያ ግን ስሚ፣ እስካልጠራሽ ድረስ ወደዚህ እንዳትመለሽ። ሂጃን በጣም ናፍቀኝ ነበር። እኔም እኮ ናፍቀሽኛል። እቺ መናጥ እያለች አንተን በግልጽ ማግኘት በጣም ከብዶኝ ነበር። እሷን ነገር እንኳን አታይሽ። እውነት ነው። ከናፈኩ ታዲያ ምን ትጠብቃለህ? ምን እጠብቃለሁ የኔ ጣፋጭ? ምንም ባላጠፋሁት እኔን ጥፋተኛ አድርጋ እንደሰራችልኝ እኔም እሰራላታለሁ። ለመኖር ብዬ አንገቴን ብደፋ ምንም እንደማላቅ ሞኝና ጅል ከመሰልኳቸው ተሳስተዋል። ለዳዊትም በሆነ መንገድ እውነቱን ማሳወቅ አለብኝ። እኔ ሌባ አይደለሁም። አዎ እኔ በላቢ በጉልበቴ የምበላ ንጹህ ሰው ነኝ እንጂ እንደሷ የወንድ ገንዘብ እየበዘበስኩ የምኖር ህሊና ቢስ አይደለሁም። ቆይ የማረገውን እኔ ነኝ የማውቀው። ፍቅር እንደዚህ አፍቅር ነበር እንዴ? አይ ስቲ እንዴት አባሽ ጣፋጭሽ ደግሞ ዛሬ በስመ አብ። ይሄን ፍቅር አንተም እኮ ጀግና ነበርክ። እና ደግሞ ባለፈው ቃል ገብተልኝ ነበር ነው ምን አረክልኝ? ምኑን ነው የኔው? ገንዘቡና 100,000 እሱንማ ሰጥሻለሁ። አንቺስ ግን የጋብቻው ሁኔታ እንዴት አደረግሽ? ዴቭ ደግሞ በዚህ ወደስታ ሰዓታችን እንታነሳለን እንዴ? ማር ጋብቻ ደስታ አይደለም እንዴ? ከተጋባን እኮ ገንዘብ፣ ብር፣ ቤት ምንም ያሳስበንም እኮ። ኡፍ አንዴ ነግሬሃለሁ። በቃ ትንሽ ጊዜ ታገሰኝ። በቃ
እና አሁን ወዴት ልትሄጂ ነው? መጣሁ። እቺን ሮማን የሚጠጣ ነገር ይዛ እንድትነቀልላካት። እንዴ ሄለን ስልኳት ላይ ደው ሄለን ዮናስ ዛሬ ማታ በጣም ስለምፈልግሽ እንደምን ብለሽ አስፈቅድሽ ነኝ። ማን ነው? እባክህን ተወኝ፣ በቃ ስራዬን ልስራበት። ለዚህም እኔን ማመስገን አለብሽ። ከዚህ ቤት እንዳትወጪ ያደረኩሽ እኔ ነኝ። እሺ እውነትን እንጂ ምንም አልፈራም። እውነቱን ተይው። ዳዊት አሁን አይወድሽ። አንድ ቀን እውነቱን ያውቃል። እኔ ግን ላደንሽ እችላለሁ። ከሁሉም ጋር ሰላም ሆነሽ በደስታ እንድትኖሪ ላደርግሽ እችላለሁ። ስማ አንተ የኔን ህይወት የመቆጣጠር መብት የለህም። እሺ እሱን ተይው። ግን ዛሬ ከኔ ጋር ጥሩ ጊዜ የምታሳልፊ ከሆነ የፈለግሽ ይደረግልሻል። ስማ ከእንዳንተ አይነቱ አውሬ ጋር ከምስማማ ብሞት ይሻለኛል። እሺ አውሬ ሰይጣን አሁን አልፌሻል፣ ግን ከኔ ጋር ብትስማሚ ይሻልሻል። ለቀጣይ ጊዜ አስቢበት። እንዴት እንደደከመኝ በስመ አብ። ፀሐዩ እንዴት ከባድ ነው። በዚህ ፀሐይ እኮ አንከራተትሽኝ እኮ። በስመ አብ የኔ ፍቅር ዛሬ በጣም ደስ ብሎኛል። ገንዘቡንም ስለሰጠኝ በጣም ደስ ያለኝ። ገንዘቡን ስለሰጠውሽ ደስ ብሎሻል? በጣም የኔ ፍቅር። አሁን ነው በደንብ እንደምታፈቅረኝ የገባኝ። እስከ ዛሬ እንደማፈቅርሽ አታውቂው ነበር? እንደዛ ማለት ሳይሆን የረሳኝ መስሎኝ ነበር። እቺ ሰው ደግሞ አንድ ከደወለች አትፈታም። ምን ሆና ነው? አረ ሳምሪ ነች። አንቺ ድንጋይ የት አባሽ ሄደሽ ነው ዛሬ? እዚህ ነበርኩ። ቆሻሻ ልጥል ወርጄ ነው። ውሸታ! ይሄኔ ከአንድ ወንድ ጋር እየተለፋደድሽ ይሆናል። አረ እኔ እንደዚህ አላደርግም። ዝም በይ ውሸታ! እናንተ ከአረብ ሀገር የመጣችሁ ሴቶችን ደግሞ ማን ያምናችኋል? አረብ ሀገር ሄጄ ዝቅ ብዬ ሰርቼ ራሴንና ቤተሰቤን እለውጣለሁ ብዬ ነው እንጂ እንዳንቺ ቢሞላልኝማ ምን ከቤት አስወጣኝ ነበር። አንቺ አፍሽን ዝጊ እያልኩሽ እኮ ነው። ሌባ! እውነት ነው ደሃ ልሆን እችላለሁ፣ ግን የሰው ሀቅ ማልፈልግ ንጹህ ሰው ነኝ። ሌባ የሚል ሰው ደግሞ ራሱን የማያምን ሰው ነው። ምን? እና እኔ ሌባ? ሰማህልኝ አይደል ዴቭ? እኔ ሌባ ነሽ አላልኩም፣ ግን ሌባ እናት ልጇን አታምንም እንደሚባለው ነው። ሰማህት አይደል እንዴት እንደምትል? እንድታዝንላት እኮ ነው እንደዚህ የምታወራው። ራማ በቃ ሌላ ስራ ካለሽ ወደ ስራሽ ሂጂ። እሺ። እኔ የምልሽ የሆነ ጥያቄ ልጠይቅሽ ነበር። ምን ነበር? ጠይቀኛ። ዮናስ የሚባል ሰው ታውቂያለሽ? ማ? ዮናስ? ኧረ እኔ አላውቀውም። ማን ዮናስ? እሺ ግን ለምን ጠይቀኝ? ማለት ከኔ ጋር ምን አገናኘው? አረ ምንም አያገናኘውም። ቅድም ደውሎ እኮ ዮናስ እባላለሁ ስላለኝ ነው።
እስቲ ቁጥሩን አሳየኝ። ኧረ ተይው፣ አስቤ ቁጥሩ እንደልቼዋለሁ። ደግሞ በዚህ ልጨናነቅ። ተይው እባክሽ። ይሻላል። ይሄም መጨናነቅ ነው። እንደውም የሚበላ ነገር ላምጣ፣ ምሳ እንብላ አይደል? ሄለን ለምን ስለ ዮናስ ዋሸች? በመሀላቸው ምን ስላለ ይሆን? ወይኔ ልጅት፣ ስለ ዮናስ ኬት አባቱ አቆን ይጠየቀኝ? ማን ነግሮት ነው? አሁን እኮ እኔን አታላይ ሞታለች። በቴክስት እያወራች እንደሆነ አላወኩም መስሏታል። ወይኔ ዳዊት፣ እኔ ላይ ሌላ ወንድ። ወይኔ ሲጨንቅ። ይህኔ ምን እያሰበ ነው? ስለኔ ወይስ ስለ ዮናስ? ሲያስጠላ፣ ዝጋታም። ደግሞ ስለ ዮናስ ቢያቅ 100,000 ብር እንደ ቀልድ አንስቶ አይሰጠኝም። ቆይ ለምን ደረበችብኝ? ለካ ስለ ጋብቻ ሳወራት እንደዛ የምትሆነው ሌላውን እንዳስቀምጣ። እውነቷን ነው ራማ፣ ሌባ ናት ልጇን አታምንም ያለችው። አሁን ስለ ዮናስ አንስቼ ክደሽኛል ብላት ባልተረጋገጠ ማስረጃ ልንጣላ ይሆናል። ምን ማድረግ አለብኝ? ሄሎ ሳምሪ፣ ወይ ቅድም እኮ ስደውልልሽ አታነሺም ስልክ። ለምንድን ነው ስልክ ስደውልልህ የማታነሳው? አላየሁትም ነበር። ቆይ ምን ተፈጥሮ ነው? ስማ፣ አሁን ራሱ ስትደውል ሳምሪ እያልኩ ነው በሷ ሰበብ አድርጌ እያወራሁህ የወጣሁት። ይሄን ያህል ምን ተፈጥሮ? ዳዊት ስለ ዮናስ ጠየቀኝ። ምን ብለው? ዮናስ የሚባል ሰው ታውቂያለሽ ወይ አለኝ። ከየት አወቀ እሱ ስለ ዮናስ? ምን አውቃለሁ? ሁሉንም ነገር ላንተ ስለሚነግርክ ምናልባት ነግሮህም ከሆነ ብዬ ልጠይቅህ ነበር። ስለዚህ ጉዳይ ራማ ፊት አውርተሻል ወይ ደግሞ በአጋጣሚ ሰምታለች? እኔ እንጃ፣ ምንም የማስታውሰው ነገር የለም። ግን ዮናስ ፍቅረኛ እንደሆነ ዳዊት ካወቀ አለቀልኝ።